በርግጥ በዚህ ዓለም ላይ ስንኖር ጩኸቶች በጣም ይበዙብናል። የኑሮ ትግል፣ የሰው ወሬ፣ የውስጣችን ስጋትና ነገ ምን ይሆን የሚለው ጭንቀት፣ የሁሉ ነገር ነፍሳችንን ልክ እንደ ማዕበል ያናውጣታል። ዛሬ የምንመለከተው ይህንን ሁሉ የውጭ ጩኸት ተሻገሩ የሚገኝን ቅዱሳን አባቶቻችን በፈተና ሰዓት ውስጥ ሆኖ ያገኙትን ውስጣዊና የማይናወጥ ሰላም ነው። እሺ፣ እስኪ ወደዚህ ቁልፍ ሐሳብ ጥልቅ ብለን እንገባ። ብዙ ጊዜ እኮ ሰላምን የምንፈልገው ከውጭ በሚመጣ ነገር ነው። ሁኔታዎች ሲስተካከሉ፣ ገንዘብ ሲገኝ፣ ወይም ሰዎች ሲያሞግሱን ሰላም እናገኛለን ብለን እናስባለን። ነገር ግን እውነተኛው ሰላም ከእነዚህ ተለዋዋጭ ነገሮች ጋር በፍጹም የተያዘ አይደለም። መሰረቱ ፈጽሞ ሌላ ቦታ ነው። እንግዲህ በዕለት ተዕለት ሕይወታችን ውስጥ ያለው ዋናው ግጭት ይሄ ነው። ነፍሳችንን የሚረብሹትንና ሰላም የሚነሷትን የውጭና የውስጥ ጩኸቶች መካከል ያለው ትግል። አዎ፣ እነዚህ ጩኸቶች ደግሞ ከየት ይመጣሉ? ያው የኑሮ ውጣ ውረድ፣ የሰው ወሬ፣ ውስጣችን ያለው ፍርሃት፣ ነገ ምን ሆናለው የሚለው ጭንቀት፣ ይሄ ሁሉ ነገር ልክ እንደ ኃይለኛ ማዕበል ሆኖ የነፍስን ጸጥታ ይረብሻል። ስለዚህ ወሳኙ ነጥብ ይሄ ነው። በዚህ ትንታኔ የምንመረምረው ዓለም ልትሰጠውም ሆነ ልትወስደው ስለማትችለው በፈጣሪ ብቻ ስለሚገኘው ስለ ነፍስ ጸጥታ ነው። እሺ፣ ታዲያ ይህን ሰላም እንዴት ነው የምናገኘው? እስኪ አንድ የሚገርም መገለጥ የዝምታን ኃይል ማለት ነው። እውነተኛ መለኮታዊ ግንኙነት በግርግር ሳይሆን በጸጥታና በዝምታ ውስጥ እንዴት እንደሚገለጥ እናያለን። ይሄ ታሪክ በጣም የሚገርም ነው። እስኪ ነቢዩ ኤልያስን እናስበው። እግዚአብሔርን ሊያገኝ ተራራ ላይ ቆሟል። ከዛ ታላቅ ነፋስ መጣ፣ ምድር ተንቀጠቀጠች፣ እሳት ወረደ። ግን የሚገርመው እግዚአብሔር በእነዚህ በአንዱም ውስጥ አልነበረም። እናም ከእሳቱ በኋላ ግን ቀጭን የዝምታ ድምፅ መጣ። አያችሁ፣ እግዚአብሔር የነበረው በዛች በጸጥታዋ ድምፅ ውስጥ ነበር። ይሄ ምን ያሳየናል መሰላችሁ? ፈጣሪን ለመስማት መጮህ ወይም በጩኸት መከበብ እንደሌለብንም። ዝምታ ድክመት አይደለም በጭራሽ። ይልቅንም አእምሮ ሲረጋ እና ልብ ሲያርፍ የፈጣሪን ድምፅ ለመስማት የሚያስችል ታላቅ መንፈሳዊ ኃይል ነው። እና ይሄ የውስጥ ሰላም ስንል በቀላሉ የሚሰበር ነገር እንዳይመስለን፣ በታላላቅ መከራዎች ውስጥ የተፈተነ ጥልቅ የጥንካሬ ምንጭ ነው። እውነት ነው። ፈተና ሲመጣ ሁላችንም እንደነቅጣለን፣ ነፍሳችን ትረበሻለች። ለምን በእኔ ላይ ደረሰ ብሎ መጠየቅም በጣም ተፈጥሯዊ ነው። ግን እስኪ ከዚህ አስተሳሰብ ወጥተን አንድ ታላቅ ምሳሌ እንመልከት። እስኪ የኢዮብን ነገር እንመልከት። በውጭ ያጣውንና በውስጥ የያዘውን ነገር ስናይ ልጅነቱ በጣም ግልጽ ነው። ሁሉንም ነገር አጣ። ልጆቹን፣ ሀብቱን፣ ጤናውን፣ ወዳጆቹ እንኳን ከዱት። ግን እምነቱንና የነፍሱን ጸጥታ አላጣም። ለምን? ምክንያቱም ሰላሙ በሁኔታዎች ላይ የተመሰረተ አልነበረማ። ለዛም ነው እግዚአብሔር ሰጠ እግዚአብሔርም ነሳ ያለው። ይሄ ማለት ህመሙ አልተሰማውም ማለት አይደለም በፍጹም። ነገር ግን ኢታው ከችግሩ በላይ በሆነው አምላክ ላይ ስለነበር ነው። ስለዚህ እኛም ዛሬ ለገጠመን ችግር የአምላካችንን ታላቅነት እንንገረው። እንግዲህ ይህንን ሁሉ ካየን ታዲያ ይህንን የነፍስ ጸጥታ በየዕለት ሕይወታችን ውስጥ እንዴት ነው ልናዳብር የምንችለው ወደሚለው ጥያቄ እንምጣ። 3 ቁልፍ መንገዶች አሉ። የመጀመሪያው መጠበቅ ነው። አዎ፣ ፈጣሪ በጊዜው መልስ እንደሚሰጥ አምኖ በጸጥታ መጠበቅ። መቸኮል ጭንቀት ነው የሚወልደው፣ መጠበቅ ግን እምነትን ያጠነክራል። ሁለተኛው ደግሞ ምስጋና ነው። በሌለን ነገር ላይ ከማተኮር ይልቅ ባለችን ትንሽ ነገር ማመስገን። ምስጋና የሰላም በር ነው ይባላል። ሶስተኛውና ወሳኙ ቃላትን መቆጠብ ነው። ችግራችንን ለሰው ሁሉ ከማውራት ይልቅ ለፈጣሪ ብቻ መንገርን መልመድ። የሰው ወሬ ቁስልን ያባብሳል፣ የእግዚአብሔር ቃል ግን ይፈውሳል። እሺ፣ ወደ መደምደሚያው ስንቃረብ
በተለይ ለተጨናቆና ለተከፉ ሁሉ አንድ ማይናወጥ የተስፋ ቃል ይዘን እንጨርስ። ተወዳጆች ሆይ ይህንን በፍጹም አንርሳ። ዓለም በሁኔታዎች ላይ የተመሰረተ ሰላሟን ልትወስድብን ትችል ይሆናል። እግዚአብሔር የሰጠንን የነፍስ ጸጥታ ግን ማንም ሊወስድብን አይችልም። ይህ አስተማማኝ ስጦታ ነው። ይህ መልእክት በተለይ ተጨነቅናል ብላችሁ ይህንን ርዕስ እንድናነሳ ለጠየቃችሁ ሁላችሁም እንደ በረከት ይሆንላችሁ። የእግዚአብሔር ሰላም ከሁኔታዎች በላይ ሆኖ ልባችሁንም ሐሳባችሁንም ይጠብቅ። እንግዲህ ለዛሬ ያዘጋጀነው ትንታኔ ይህን ይመስል ነበር። እንደተማራችሁበት ተስፋ እናደርጋለን። በሚቀጥለው በየትኛው ርዕስ ላይ ብናወራ ደስ እንደሚል ሐሳባችሁን ከታች በአስተያየት መስጫው ላይ ጻፉልን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።